ሩታም ሄለንም ማርክ እስኪ ሄለንን ምን ያህል ታውቃታለህ? እኔም እሷን እንደዛው እነሱም እንደዛው ቤተሰቦቻችን ዛሬ ጉድ ሊፈላ ነው። የኔም ጥያቄ ልክ እንደሷ ተመሳሳይ ነው። የኔና አንተ ግንኙነት በጣም እንዲጠነከር ማለት ዛሬ ላይ እንዲደርስ ያደረገው ምክንያት ምንድነው ብለህ ታስባለህ? እንግዲህ ገርማችኋል፣ ጥያቄው አልተመለሰም። አብርሽ ትቀጣለህ። በቃ ሙዚቃም ጋብዛት ምግብ ስለሆነ ይቀጣሉ ቤተሰቦች። እሺ ለምንድነው ግን የተሳሳተው? እኔና እሷ መሀል ብዙ ነገር አለ፣ ብዙ ታጋሽነት አለ። በቃ መቻቻል እንዳልከው መቻቻል አለ። ግን እኔና እሷ በጣም እስከዛሬ ድረስ የምንናገረው ነገር እምነት ነው። እኔ እሷን በሙሉ ልብ ያምናታለሁ፣ እሷ እኔን በሙሉ ልብ ታምነኛለች። ያነ ነገር አብረን እንድንዘልቅ አርጎናል ብዬ አስባለሁ። ምሽት ከመሆኑ አንፃር በጣም አዝነናል። እነ ሩታዬ ያው ትምህርት ስላለባቸው እንጂ ገና ከዚህም በላይ ቀናት ብንቆይ ደስ ይለን ነበረ። ግን ተሳክቶልናል የመጣንበት አላማዎች አይደለም ማለት። እኔ ግን ቅር ብሎኛል። ለምንድን ነው ቅር ያለ? ስለምንሄድ እንደምንሄድ ሳስበው ቅር እያለኝ ነው። አንዳንዴ አብሮ መዋል ምናምን ያለው ነገር በጣም ደስ ይላል እና ያው ወደ ቡታጀራ ስንመለስ እነሱም ወደ ትምህርታቸው ብዙ ጊዜም ላንገናኝ እንችላለን እና ያጋጣሚ በጣም ደስ ይል ነበረ። ማይረሳ ጊዜ። እስቲ ሴቶቹ የሚያወሩ እስኪ ያሳለፋችሁትንም በዚሁ እንድታወጉን እንፈልጋለን። እዚህ የነበራችሁ ቆይታ ከታላቅ ጀምር ከታላቅ አርሺ እውነት ለመናገር እኔ በጣም ደብሮኛል። አንሂድ በቃ ለምን በሏ ቆይ ሄሏ ያን እንትን አታረጉላትም አታጓጓትም። እናንተ ደግሞ ታዋችሁ እኔ ለምን ያው ልንሄድ ነው። ግልጽ እኮ ነው። እኔ ለኔ ተደብቀን በዚህ በሞያለን እንመጣለን ያለነው ጠረፍ ነው እና በቃ በጣም ደስ ብሎኛል። እኔ ባሳለፍኩት ጊዜ በጣም ኢንጆይ አድርጌያለሁኝ። መጨረሻ ቀን ግን ስናጣጣም ደረሰች። አጠረብን ደግሞ ጊዜው በጣም አጠረ። ደስ የሚል ነገር እጥር ይላል ባይዘው። ይሄ የተንዛዛ ነገር ሲሆን ነው የሚረዳው። እና ብቻ በጣም ጥሩ ጊዜ ነበረ። ባይዘ ደስተኛ ናችሁ ወይ? አረ በደንብ እንጂ አይደል? አዎ በጣም እኔም በጣም ደስ ብሎኛል። እውነት ለመናገር ለየት ያለም ጊዜ ነበረ አይደለ? እንደዚህ አይነት ነገር አሳልፈንም ስለማናውቅ ምናምን ደስ የሚል ነገር ነበር ምናምን። እኔንም ያው ውሃ ውስጥ መግባት አስለምዳችኛል። ትልቁ ነገር በህይወቴ አላደርገውም መቼም። የምር እኮ ነው ጌታን መቼም አላደርገውም ብዬ ማስበው ነገር ውሃ መንካት ነበር። በቃ በየትኛውም አጋጣሚ ውሃ ውስጥ መግባት ጭራሽ አላስበውም ነበር። ግን ያሳለፍኩትን እኔ ነኝ የማውቀው። ስንትና ስንት የውሃ አይነቶችን አይቼ አልፍ ያለው እና አንድ ነገር በህይወቴ አንድ ነገር ለምጅ ያለው ማለት ነው እዚህ በመምጣቴ ብቻ እና አልፍም ያለችውን አልፍ በጣም አመሰግናለሁ። እና ብቻ ደስ ብሎኛል። ሁሉም ነገር ቆንጆ እና የተዋበ ነበር እና ፈጣሪ ሌላም ጊዜ እንደዚህ እንድንገናኝ ያድርገን እና አሁን ቆይታችን ከዚህ በኋላ እንደቀጠለ ስለሆነ ቆንጆ የሚሆን ይመስለኛል እና ሁላችንም ደግሞ እንደዚህ ሰዓት እየሞቀን ደስ ያሳለፈን አብረን ቆያለን ማለት ነው ፈታያለን። ዛሬ ግን እንደዚህ ባማረ በተዋበ ነገ ደግሞ ጧት መንገድ ጉዞ ሀያጅነን ዛሬ ደግሞ እንደዚህ ካምፋየር በጣም ደስ የሚል ግቢ ነው። በጣም ተመችቶኛል። እኔ ባይዞኝ አልጨረስንም እኮ አሁን ግቢው ተጎብኝቶ አላለቀም። ባይዞኝ የምር ጎብኝተን እኮ አልጨረስንም። ግን በቃ በየቀኑ አዳዲስ ነገር ስታይ ሌላ ዓለም። እኔ አሁን ሌላ ቦታ ያለው ያን የተሰማኝ እውነት የቤተሰቦች ይስሉሰደው ይሄንን ሰው በጣም ያንስበታል ለምትሉ እዚህ አምጡት። እዚህ አምጡት። እኛ ሪኮመንድ እናደርጋለን። ያለጋችሁትን ነገር ሙሉ ነገር ነው የምታገኙት እዚህና እዚህ ይዛችሁት ነው በቃ። ሩታ ከሁሉም ነገር የተመቸሽ ምንድነው እዚህ? ዋው ዋተር ፓርክ በስማም ዋተር ፓርኩ በቃ በጣም አሜዚንግ ነው ላንቺስ ምን ነው የተመቸሽ? በጣም እኔ በጣም የተመቸኝ ማለት ነው
ማለት እንትን በመልመዴ ደስ ብሎኛል። ውሃ በመልመዴ ደስ ብሎኛል። ግን ይሄ መጀመሪያ ጥሩ ድፍርን ብዬ የገባሁበት ጀልባ መዋኘትሽ መቅዘፋችን እዛ ጋር መጀመሪያ የነበረው እናንተ አልነበራችሁ፣ ይቅርታ አልመጣንም ነበር። አንተስ በጣም የወደድከው ነገር እዚህ? እኔ ደግሞ በጣም የወደድኩት ነገር አንድነታችን ነው። እዚህ ግቢ ውስጥ አንድ ሆነን መገናኘታችን ደግሞ በዚህ ከካሜራ ውጪ ራሱ የእንባ ሳቅ ነው እየሳቀን የነበረው። በጣም እየሳቀን በጣም እየተጫወትን ነበር። አሪፍ ጊዜ ነበረን። ምንም ነገር እዚህ ግቢ ውስጥ አልቀረም። ያስቁ ነገሮች ተጥተዋል። አንዳችን ለአንዳችን ስናረም፣ አንዳችን ለአንዳችን ስንመክር፣ በቃ ቤኪ ሲተርበን አዛ ሲያረገን። እንግዲህ ቤተሰቦቻችን ወደ ዛሬ ፕሮግራም ስንመለስ ዛሬ ደስ የሚል ጥያቄዎች እኔና ማርክ ለነ ሄሉ ልንጠይቃቸው እንፈልጋለን። ሄሉና ሩታ ደግሞ እኛን የፈለጉትን ጥያቄ ሊጠይቁን አስበው ተዘጋጅተው ነው የመጡት። እነዚህ ጥያቄዎች ቤተሰቦቻችን እናንተም ልትማሩበት ትችላላችሁ። ለእናንተ የሚጠቅሙ ነገሮች ሊኖሩ ይችላል። በመጨረሻ ደግሞ ቤተሰቦቻችን እንተዋወቃለን ወይ የሚለውን ፕሮግራም እዚሁ እናዘጋጃለን ማለት ነው። ሩታ እኔን ምን ያህል ታቀኛለች በአጭር ጊዜ ውስጥ እሱን የምናይበት ይሆናል። ሄለን ማርክን ምን ያህል ታውቀዋለች በረጅም ጊዜ ነገሮችን እኔም ለሩታ እንደዛው ማለት ነው። እና እስኪ ያለውን ነገር አብረን ታቀኛለሽ። አዲስ እሺ፣ አሁን ወደ ጥያቄያችን እንመለሳ። ማርክ እኔ ልጀምር። ሄሉ እኔና አንቺ ባሳለፍንባቸው ቀናቶች፣ ወራቶች በጣም የማይረሱ 3 ነገሮች ትጠቅሽልኛለሽ። አንተ ደግሞ ሩታዬም እንደዛው እኔና አንቺ ባሳለፍናቸው ጊዜያቶች በጣም እኔ የምትወጂውና ይሄ ቀን አረሳውም ብለሽ ያሳለፍሽውን ነገር እንድትነግሪኝ እንፈልጋለን። ብዙ አለ፣ ብዙ የማይረሳ እኔ እናንተ ደግሞ ተፈትነናል ታውቃለህ። ብዙ ነገር አለ እና ከዛ መሀል ማለት ነው በህይወቴ በጣም ማለት የገረመኝም ነገር ስለሆነ በዛው ልንገራችሁ። ጉዞ የሰረስኩበት ቀን ማለት በቃ የዛን ቀን ለኔ ልዩ ቀንም ነው እና ደግሞ መቼም ደግሞ ከአእምሮ ሊጠፋ ማይችል ቀን ነው። እሺ እኔ ጋ እንኳን ከአንድ ከፍ ይላል። የመጀመሪያው ልሄድ ብዬ ፍቅሬን ተቀብሎ ይመለሰበት ቀን። ለዛን ቀን ሁለተኛው ደግሞ የፕሮሚሴ ቀን አይረሳኝም። ሁለቱን ቀን በፍጹም አልረሳቸውም። በጣም ነው የምወዳቸው። አሁን እንግዲህ ተራው ወደ ሴቶች ነው። በተራችሁ እናንተ ጠይቁን። እሺ ወደኛ ጥያቄ ደግሞ ስንመለስ የኔ እናንተን ግንኙነት ያጠነከረው ነገር ምንድነው ብለህ ታስባለህ? የኔም ጥያቄ ልክ እንደሷ ተመሳሳይ ነው። የኔና አንተ ግንኙነት በጣም እንዲጠነከር ማለት ዛሬ ላይ እንዲደርስ ያደረገው ምክንያት ምንድነው ብለህ ታስባለህ? ይሄ ጥያቄ ከባድ ነው የሚባል አይደለም፣ ቀላል ነው። ይሄ ደግሞ ለሁላችሁም ትምህርት ቢሆናችሁም ደስ ይለናል። እኔና ሩታዬን ፍቅር እስከ ዛሬ እንዲቆይና አብረን እንድንሆን ያደረገው መቻቻል ነው። በፍቅር ውስጥ መቻቻል በጣም ትልቅ ነገር ነው፣ ትልቅ ዋጋ አለው። ስለዚህ ሌላ አልጨመረላችሁ። ከዘረዘርኩኝ ብዙ አለ፣ ግን ዋናውን ነው የነገርኳችሁ። እኔና ሩታዬ ፍቅራችን እንደዚህ ሰዓት እንዲቆይ ያደረገው መቻቻላችን ነው። ያው ታውቋለች እኮ ግን ሁላችሁም እንድታውቁት እኔና እሷ እስከዚህ ቀን ድረስ አመት ሊሞላን እኮ ነው። አንቨርሰሪ ልናከብር ነው። 1 አመት ሊሞላን ነው። 1 አመት ውስጥ በፍቅር ስናሳልፍ ሁሌ የምንለው ነገር ታማኝነት ነው። እኔና እሷ መሀል ብዙ ነገር አለ፣ ብዙ ታጋሽነት አለ። በቃ መቻቻል እንዳልከው መቻቻል አለ። ግን እኔና እሷ በጣም እስከዛሬ ድረስ የምንናገረው ነገር እምነት ነው። እኔ እሷን በሙሉ ልብ ያምናታለሁ፣ እሷ እኔን በሙሉ ልባ ታምነኛለች። ያን ነገር
አብረን እንድንዘልቅ አድርጎናል ብዬ አስባለሁ። በቃ ብዙ ነገር አልጨምርም። ቤተሰቦች እምነት መቻቻል ይገባናል። እንባ ይመጣላለም ቢቂ። እሺ እንግዲህ ሴቶቻችን አንድ ጥያቄ ለእናንተ አለን። ከዛ ቀጣይ እንተዋወቃለን የሚለውን ፕሮግራማችንን እናስኬዳለን ማለት ነው። እንግዲህ ሩታዬ እኔና አንቺ ፍቅር ግንኙነት ውስጥ በጣም የምትወጂልኝ ነገር እና ቢስተካከል ብለሽ የምታስቢውን ነገር እንድትነግሪኝ እፈልጋለኝ። ለምን የምትወጂውን ነገር ስትነግሪኝ ታበረታችኛለሽ፣ ቢስተካከል ደግሞ ብለሽ የምትነግሪኝን ነገር ደግሞ ተስተካክለው ነገ ላይ ውጤት ያገኛሉ እና ለዛ ነው ይሄንን ጥያቄ ልጠይቅሽ ፈለኩ። በተመሳሳይ ለሄለንም አንድ ላይ ነው ያወጣነው ጥያቄው አብርሃም እንዳለው ነው። በእኔ ህይወት ውስጥ በእኔና አንቺ ግንኙነት አንድ ቢስተካከል የምትዩ ነገር እና በጣም የምትወጂውን ነገር ብትነግሪኝ። እሺ በመጀመሪያ ማለት ከሚጠላው ከሚጀምር ከምወደው ጀምር ይሻለኛል እና እኔ በጣም የምወደውን ነገር ልንገር። እውነት በጣም 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 የምወደውን ነገር ካንተ ለኔ ያለ ክብር በጣም ነው የምወደው፣ ጌታን በጣም ማለት ነው። እኔ ባጠፋም ባላጠፋም ብቻ በቃ ሁሌም ለኔ ያለ ክብር ተመሳሳይ ነው፣ አንድ አይነት ነው። እሱም በጣም ነው ማደንቅልህ ካንተ እና ቀጥልበት። ሌላኛው ደግሞ ካንተ ምጠላውን ነገር ሲጀምር ካንተ ማለት ምጠላው ነገር አንድ ነገር ነው። እሱን ደግሞ ታውቀዋለህ። ምንድነው? ራሱ ይመልስልኝ። ካንተ ምጠላውን ነገር በጣም ብዙ ጊዜ ተናግሬዋለሁ። እንደዛ እንዳትል፣ ጌታን እንዳትል፣ የራሱ ይናገረው። ጥፋቱ ያውቀዋል እኮ ቤኪም ያውቀዋል። ያው ተናገር አብዝቶ ይዋነት። በቃ እሱን አስተካክልልኝ። ገና ዓለም ላይ እናገረዋለሁ። እሱን ነገር አስተካክልልኝ። ምክንያቱም ሁሉም ነገር ልክ ይኖረው እና ሲበዛም ሲያንስም ጥሩ አይደለም። ሲያንስ ወደ ክፉ ሰው ነው የምንሆነው። ደግነታችን ሲያንስ ይሄ አብሶ እንትን ሲያንስ ወደ መጥፎ ሰው ወደ ማይሆን ነው የምንሄደው። አንዱን ብታስተካክልልኝ አንዱን ብትቀጥልኝ። ኦኬ እንግዲህ እኔ ከውዴ የምወደው በጣም መልካምነቱን ነው። መልካም ሰው ነው በእውነት አይደለም። ለሚያውቀው ሰው ለማያውቀውም ሰው በጣም መልካም ነው። እሱን ነገሩን ወድለታለሁ። እኔን ደግሞ በጣም ይንከባከበኛል። ፍቅር አዋቂ ነው እና በቃ እሱን በጣም ነው የምወድለት። እንዲስተካከል የምፈልገው ደግሞ እሱ ራሱ ያውቀዋል። ቶሎ ይናደዳል ቶሎ የምር በቃ ቶሎ ነው የሆነ ቶሎ የሚናድደው ነገር አለ። እባክን ትግስተኛ ሁን ነው ምልክ። ከዛ ውጪ ናይስ ነው። አንደኛ ለሴቶቻችን ከልብ እናመሰግናለን። እንግዲህ ሰዎቻችን አሁን ወደ እንተዋወቃለን ወይ ወደሚለው ጥያቄያችን ተመልሰናል ማለት ነው። ሩታም ሄለንም ማርክ እስኪ ሄለንን ምን ያህል ታውቃታለህ? እኔም እሷን እንደዛው እነሱም እንደዛው። ቤተሰቦቻችን ዛሬ ጉድ ሊፈላ ነው። እሺ አሁን ከኛን ጀምሮ ወይስ ከሴቶች ጀምሮ? ኦኬ ሩታዬ አብርሽ ያቀኛል ብለሽ ታስቢያለሽ? አስባለሁ። ታስቢያለሽ? ስለዚህ ደስ ያለሽን ጥያቄ ጠይቅ። እሺ አብርሽ እኔ የምወደው ምግብ ምንድን ነው? ሩታዬ የምትወደው ምግብ ያው ይታወቃል። እንደኔው ስጋ በጣም ትወዳለች እና ስጋ ነው የምትወደው። እንግዲህ ገርማችኋል፣ ጥያቄው አልተመለሰም። አብርሽ ትቀጣለህ። እኔ በቃ ብዙ ጋብዛት ምግብ ስለሆነ ይቅርታ አድርጉልኝ ቤተሰቦች። እሺ ለምንድን ነው ግን የተሳሳተው? ስጋ አይ አልበላም አይደለም፣ ግን ደግሞ በጣም ይሄን ያህል የስጋ አፍቃሪ አይደለሁም። በጣም ወደው ምግብ በዚህ አጋጣሚ ሩዝ ባትክልት እወዳለሁ። ሩዝ ባትክልት አንዴ ለሩዝ ባትክልት ማፊ ሙሽክላ። ሄሎ ማርክ በጣም ያቀኛል፣ ስለኔ በጣም ሁሉም ነገር ያውቃል ብለሽ የምታስቢ ከሆነ ደስ ያለሽን ጥያቄ ጠይቂኝ፣ እመልሳለሁ። ኦኬ ላሰብ እስቲ።
እኔ ለመጣል ነው ነው አይ በደንብ አስቤ ነው ልጠይቅ ያሰብኩትን ተውኩት። ቀለል ያለ ነው። እሺ ደህና ነህ? በህይወቴ በጣም የማከብረው ሰው የምወደው ሰው ለልዩ ማለት ለሱ ወይም ለሷ ልዩ ቦታ ያለኝ ሰው ማን ነው? ማናት? ግን ብዙ ናቸው። አንተ ግራ አንድ ነው። አንድ ሰው ነው። አሁን አባትሽ፣ ወንድምሽ ማንን ልበል? ሰው ነው አይደለም? አረ ያው ብዙ ጊዜ ስለ አንድ ሰው ታወሪኛለሽ፣ ሚዲያ ላይ የለም። ቤተሰቦች በዚህ አጋጣሚ እናንተ ማታውቁትም ልዩ ክብር፣ ልዩ የሆነ ፍቅር ያላት በቃ አጎቷ በጣም የምታከብረው በጣም የምትወደው ብያለሁ እኮ ከወንዶች አንድ አግኝተናል። ቤተሰቦቻችን ከወንዶች እኔ በድል ነው የምወጣው አላልኩም? አሁን እኔን ታውቂኛለሽ፣ በደንብ ታውቂኛለሽ። ኦኬ እሺ፣ ቀለል ያለ ጥያቄ ነው የምጠይቃት፣ እንደሱ አላከብድባችሁም። እኔ 2 አይነት የእግር ጫማ ቁጥር እጠቀማለሁኝ። 2 አይነት የእግር ጫማ ቁጥር እና አብዛኛው ጫማዎቼ ስንት ቁጥር እጠቀማለሁ? ጫማ ቁጥር ጫማ ቁጥር አንዲ ብላክ 39 ይኸው ቤተሰቦች ማርክ ያው አረ 39 ታገኝቷል አላት። ያስ ይሄውንካ ውሰድ። ሁሌ ታጋዛለች ማለት ነው። አይዘው ጫማዎች አብዛኞቹ ማስራቸው የሩታዬ ምርጫ ናቸውና ለዛ ሆነ አንተ የጫማ ቁጥር ነው አይጠየቀው። እኔ ደግሞ ሄለን ታቂኛለሽ፣ ያው ብዙ ነገር ታቂያለሽ። እኔ በጣም ከቤት እንስሳ ውስጥ በጣም ወደው ምንድነው እስከዛሬ ሚዲያ ላይ አላወጣውም። የቤት እንስሳ ከቤት ውስጥ የቤት እንስሳ በጣም ወደው ነገር ምንድነው? ግን እኮ ቤት ውስጥ እንስሳ የለም። ግን አብረሽ ንገርልኝ። ቤት ውስጥ እንስሳ የለም፣ ግን ወደፊት እንዲኖርም የምትፈልገው በቃ ሳያቸው ደስ የሚሉኝ። እውነት ለመናገር ማለት አውርታ አናቅም፣ ግን ዝም ብዬ ልሞክር ማለት የቤት እንስሳም ስላለ ልሞክር። ቤት ውስጥ የሚኖሩ 2 እንስሳዎች አሉ፣ ግን እኔ እንጃ። ውሻ ተሳስተሽ ማርቆስ መልሱ ይወዳል። አብረውት ድሮ ማለት ነው አጎቴ ስንተኛ አቅፏቸው ነበር። 2 ድመት ይተኛው የመራው ድመት ሊል ከሷ ቀድሞ ማለት እሱ ሊል ነው። እሱ ስለሚያውቅ ማለት ነው። ግን ቤት ውስጥ የለም። በነገራችን ላይ እኔ ማለት ነው ድመት ልበል ውሻ ልበል እያልኩኝ እያምታታው ነው። ውሻ ያለ ተሳስተሻል። አሁን ከዚህ በኋላ ድመት ነው የምወደው። አይ አውርተን ስለማለት አንተን ውሻ እኮ አልጠላም፣ መጥላት ምናምን ሳይሆን በቃ እቅፍ አድርጌያቸውና ድመት ነው የምወደው። ጥያቄውን አልመለሰችም፣ ጨርሻለሁ። እንግዲህ ሰዎች እንተዋወቃለን ወይ የሚለው ፕሮግራማችን ይሄን ይመስል ነበረ። እንግዲህ ይህ ፕሮግራም ከተመቻችሁ ሁላችሁም ኮሜንት ላይ አስቀምጡልንና ወይ በወር አንዴ ቢሆን አክላን ጊዜ አንዴ ይህንን ፕሮግራም ልናዘጋጅላችሁ እንችላለን። የእናንተንም ፍላጎት ኮሜንት ላይ አስቀምጡልን። ይህንን ቪዲዮ ደግሞ ሁላችሁም ትወዱታላችሁ ብዬ አስባለሁ። ላይክ ማድረግ እንዳይረሳ። በዚህ ምሽት የነበረን ቆይታ ይህን ይመስል ነበረ። አሁን እነ ሩታዬም እንቅልፋቸው እየመጣ ስለሆነ ጠዋት ደግሞ እንገናኛለን። በጠዋት እንግዲህ ሽር ጉድ ስንል ጉዞ ስንጀምር ያለውን ነገሮች እንቀርጥላችኋለን። ሁላችሁም ላይክ ማድረግ እንዳይረሳ። እስኪ በቪው ልክ አንዳንድ ቀንም እንኳን ቢሆን ላይካችሁንም አሳዩን። ሁላችሁም ላይክ ማድረግ እንዳይረሳ። ደህና ደሩልን። እንወዳችኋለን። ለእንተዋወቃለን ፕሮግራም እንግዲህ ቤተሰቦች ተመልሰን መተናል። በጠዋት ቁርስ በልተን
ሩም እቃችንን ሰብስበን ሁላችንም ተዘጋጅተን ጉዞ ወደ ሀገራችን ደግሞ ናፈቀን። ወደ ቡታጀራ ደግሞ እንሂድና ሩታ ምን ናፈቀሽ? እኔ ምን ይናፍቀኛል? ሀገሬ ልትል ነው እሷ። ኧረ እሷ ምን እሷ አስባልከኝ። አንተ ምንድን ነው የናፈቀ? እኔ አሁን የናፈቀኝ ማለት ነው እናቴ ቤት ገብቶ ማለት ነው የእናቴን ሽሮ መብላት። አንቺስ? እኔ ሀገሬ ኢትዮጵያ ሀገሬ። እና ቤተሰቦች አሁን ጉዟችን ወደ ቡታጀራ ነው። ስለነበረን ጊዜ በጣም 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 እናመሰግናለን። አብራችሁን ስለነበራችሁ ከኛ ጋር አብራችሁ ቪዲዮአችንን ስለተከታተላችሁ እስከ መጨረሻው ስላያችሁን እናመሰግናለን። ደስተኛ ናችሁ በነበረን ጊዜ? በጣም አንድነታችን ምርጥ ነበረ። እስቲ እጃችሁ ደስተኛ የሆናችሁ እጃችሁ ወደ ላይ። ደስተኛ የሆነ ያጨብጭብ። ሩታ ደስተኛ አይደለሽም? አይ ነኝ፣ ግን ልንለያይ እንደሆነ ሲገባኝ እየከፋት ነው። ግን አብሮ ማለት ነው አይደለም 3 ቀንና 2 ቀን እኔም ራስ ተሰምቶኛል። አንሂድ አንድ 3 ቀን እንጀምር። አዎ በቃ እንመለስ። የዛኔ ይከፋናል። ስንለያይ 3 ቀን የዛኔ ደግሞ ይበሳል። ስንለያይ የዛኔ ይበሳል። ያኖርን ነው የሚመስለን አብረን። አንለያይም በቃ እና እንሂድ። ቡታጀራ ስለምንሄድ እዛው እንገናኛለን። እስከ መጨረሻው ይሄንን ቪዲዮ ይሁን። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳችኋለን። ባይ